በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ይህ ያለንበት ቦታ አየር ጤና ደብረ ብስራት ቅዱስ ገብርኤል እና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እናታችን ቅድስት ጸበለ ማርያም ቤተክርስቲያን ነው። ይሄ ቤተክርስቲያን እንደምናየው በዛሬ 2001 ዓመተ ምህረት የተተከለ ቤተክርስቲያን ነው። ለ7 ዓመታት እያገለገለ ያለበት ሁኔታ በእንደዚህ አይነት መልክ ነው፣ በመናየው መልክ ነው። ይሄ ካህናቱም የሚገቡት በዚህ ነው። ምዕመናኑም ወንዶቹም ሴቶችም የሚገቡት በአንድ በር ነው። ይሄ ቤተክርስቲያን የምታዩት አሰራሩ እንደ መኖሪያ ቤት ነው፣ እንደ ሳሎን ነው። ቤተ መቅደሱም ቤተልሔሙ እዛ ውስጥ ነው። ምንም ነገር የተከናወነ ነገር የለውም። ስለዚህ አሁን እንደምናየው ይሄ በቆርቆሮ ነው። እንደገና በስተጀርባ ከሕጋችን በማይፈቅድ ታቦት እንኳን ወጥቶ የማይዞርበት ነው ያለነው ሁኔታዎችና ወደ ውስጥ ስንመለከተውም በተመሳሳይ ምንም አይነት ይሄ በሩ የምናየው ካህናቱም የሚገቡት በዚህ ነው፣ ምዕመናኑም የሚገቡት በዚህ ነው። ስለዚህ አጠቃላይ ያለበት ሁኔታ ይህን ይመስላል። ስለዚህም አጠገቡ ያለውም ቤተክርስቲያን የቅዱስ ገብርኤል ቤተክርስቲያን ከአጠገቡ ያለውም የምዕመናን መኖሪያ ቤት ነው። ከምዕመናን መኖሪያ ቤት አጠገብ ነው ታቦቱ ያለው። ይህም በቤተክርስቲያናችን ሕጉም አይፈቅድም፣ ስርዓቱም አይፈቅድም። ስለዚህ አሁን እኔም ከመጣው 1 ወሬ ነው። በታላቁ አባት በብፁዕ አቡነ ሄኖክ መልካም ፈቃድ ይህንን ቤተክርስቲያን ደርቤ በጊዜያዊ እንዳስተዳድር ነው የመደቡኝ። አሁን ስናየው አሳፋሪ በመሆኑ ነው። ስለዚህ ቤተ መቅደሱም ሁሉ ነገሩ ያለበት ሁኔታ በጣም እጅግ አሳሳቢና አስጨናቂ ሁኔታ ነው ያለው። እንግዲህ ያለው ቤተ መቅደሱም ይሄን ይመስላል። ቤተልሔሙም እዚህ ውስጥ ነው። ምንም ቤተልሔሙም ቤተ መቅደሱም በአንድ ላይ ነው ያለው። ይሄ ከሕጋችንም አንጻር ሊሆን የማይገባ ሊሰራ የማይገባ ነው። ስለዚህ ባጭሩ ያለበት ሁኔታ ይሄ ነው። ወደ ውስጥም ስንመለከተው አሁን ይሄ የሰው መኖሪያ ነው። በጣም አሳፋሪው ነገር ይሄ የሰው መኖሪያ ነው። ቤተ መቅደሱ እዚህ ነው። ሰዎች የሚኖሩበትም እዚህ ነው። እንግዲህ ይሄ አንድ ግድግዳ አንድ ብሎኬት ላይ ቤተክርስቲያኑና ቤተ መቅደሱ አንድ ላይ ቤተልሔሙም እናየው በዚህ በጣም እጅግ እስከ ዛሬ 7 ዓመት ሊገለገልበት የማይገባ ሁኔታ ነው ያለው። ስለዚህ ይሄ ይመስላል። የእግዚአብሔር ልጆች የቅዱስ ገብርኤል ወዳጆች እንግዲህ ቤተልሔም እዚህ ውስጥ ነው። ቤተልሔሙም ስንመለከተው ያው እዚህ ነው። ቤተልሔሙም ስንመለከተው እዚህ ውስጥ ነው። በቃ ምንም የተለየ ነገር የለም። በዚህ ነው። በቃ ይሄ ቤተ እግዚአብሔር ነው። ይሄ ቤተ መቅደሱ ነው። በጣም ሊሆን የማይገባው ጌታ የተወለደበት ቤተልሔም የራሱ ትርጉም አለው። ግድግዳ ይሄ የምዕመናን ቤት ነው፣ የምዕመናን መኖሪያ ነው። ቤተልሔሙም ግድግዳውም በአንድ ብሎኬት ነው የምንለያየው ከምዕመናኑ ጋራ ምንም ማዞሪያ ያለው ምን የለም። በቃ ምንም ነገር ቤተክርስቲያኑ በማይፈቅድ ሕጋችን በማይፈቅድ አሰራር ነው የተሰራው። ይሄን ደግሞ ያው በወቅቱ የነበሩ አካላት ልናመሰግናቸው ይገባል መስራታቸው። ነገር ግን አሁን በእኛ ላይም ደርሶ ይሄን ልናከናውን ስለማይገባ ነው። ቤተክርስቲያኑም እቺን ነች የምታክለው፣ ይሄን ደግሞ ሊሆን ስለማይገባ ነው። ስለዚህ ከዚህ ተነስተን ነው ቤተክርስቲያኑን ለመስራት ቆርጠን ተነስተን ያለነው። ይሄን ይመስላል ማለት ነው። ወደ 1400 ካሬ ነው ቤተክርስቲያኑ አጠቃላይ የቤተክርስቲያኑ ይዞታ። አሁን ይሄ 1400 ካሬ ላይ እንግዲህ ቤተክርስቲያኑን መስራት አለብን ብለን ቆርጠን የተነሳ ነው። ይሄ አሁን የምናየው ያለነው ቤተክርስቲያን ላይ ነው። ቤተክርስቲያን መስራት አለብን ብለን የተነሳ ነው። ስለዚህ ይሄን የምናየው ነገር ህዝቡ አሁን በጣም በነቂስ በሞራል ተነሳስቶ ያለው። ስለዚህ ቤተክርስቲያኑ አሁን ቅድም ካሳየኋቸው አንጻር ሊሆን ስለማይገባ ህዝባችንም አንቃንቀን የካቲት 4 ቀን የጀመርነው ዛሬ የካቲት 19 ነው ያለነው። የካቲት 4 ቀን ነው ቤተክርስቲያኑን ቁፋሮን የጀመርነው። አሁን ባለበት ሁኔታ እንጎበኘዋለን ማለት ነው። አሁን የምናየው ያለነው እንግዲህ በዚህ የካቲት 4 ቀን የጀመርነው ቤተክርስቲያን ነው። ይሄ የካቲት 4 ቀን የተጀመረው ዛሬ
19 ነው እንግዲህ በ15 ቀን ስራ ነው። ይሄ እንግዲህ 15 ቀን ስራ ነው። ታችኛው ብዙ ቢሞች ቆመዋል፣ ጫማዎች ብረቶች ተቀምጠዋል። እንግዲህ የምናየው አሁን ግንባታ ላይ ደርሰናል። 400 ካሬ ላይ ነው። በረንዳ 3 ሜትር በረንዳ አለው። በጣም ሰፊ የሚባል ነው። ምክንያቱም በሩ ጋርና እንዳናሰፋው ያው የመሬት ጥበት ስላለ ነው። ያኛው ግድግዳ የምናየው የመኖሪያ ቤት ነው፣ የምእመናን መኖሪያ ቤት ነው። ይሄኛው ታችኛውን ደግሞ በታችኛው ያለውን ደግሞ ይሄ ወንዝ ነው። ወንዙን ተሻግረን ማስፋት አንችልም። ከዚህ በፊታችን ያለውን ደግሞ እንደምናየው አስፓልት ነው። እንደገና በላይኛውም ያው የምእመናን መኖሪያ ነውና ስለዚህ ባለን መሬት ላይ ነው ሰዓት ሳናባክን ጊዜ ሳናባክን መስራት አለብን በሚል ህዝቡን በነቂስ ተነቃንቆ ወጣቱም ሁሉም በአንድ ላይ ሆነን ሰበካ ጉባኤም ልማት ኮሚቴው ያው እዚህ ላይ ደርሰናል። አሁን ታችኛዋን ሞልተን ክርስትና ቤትና ንብረት ክፍል ለማድረግ ነው ያሰብነው። ይሄኛው ይመስላል። ስለዚህ ያለው ስራ ይመስላል። ሌላው የወንዙ ግንባታ አለ፣ እሱ እናያለን። እሺ አሁን ምን ያለነው 400 ካሬ ላይ ነው። ይሄ አሁን እቺኛዋ በዚህ መግቢያ አድርገን እቺ ግራውንድ ነው የምናደርጋት። ግራውንድ አድርገን እቺኛዋ የምናያት ያለነው እቺ ክርስትና ቤት ንብረት ክፍል እዚህ እናደርጋለን። ያኛውን ደግሞ ያው በተመጣጣኝ አሁን ደግሞ 3 ሜትር ጨምረንለታል። ይሄ እንጨት ምን ያለነው ለበረንዳ ነው። አሁን ቤተክርስቲያን የሚያልቀው አጠቃላይ እንጨቱ ላይ ድረስ ባለው ነው። ምክንያቱም በረንዳውም ሰፊ ምእመናን በረንዳ ላይ መጥተው እንዲያስቀድሱበት እንዲጠሉበት ነው። አጠቃላይ ችግራችን አሁን ያው እንደምናያለን ይሄም የሰው አጥር ነው፣ የሰው ቤት ነው። መንቀሳቀስ አንችልም። ወደፊትም ያኛው እንደምናያለን የሰው ፊት ለፊት ያለው አስፓልት ነው። ስለዚህ ባለን ነገር ነው የማብቃቃት ስራ እየሰራ ያለ ነው። ስለዚህ በ400 ካሬ ላይ ያረፈ በጣም ደስ የሚል ዘመናዊ ቤተክርስቲያን ያው ይሄ 15 ቀን ስራ ነው። እንግዲህ 15 ቀን ስንጨምርበትን ደግሞ ያርጋል። ሐምሌ ገብርኤል ይገባል ታወቱ ከቻል ከሐምሌ በፊት ነው። ካለዚህ ሐምሌ ገብርኤል ይመረቃል። አስፋልቱ ምንም ሁሉ አልቆ ምክንያቱም እናዛ ቤቶችም ይፈርሳሉ፣ ፎቅ እናደርጋቸዋለን። በዚህ ጋርም ፎቅ ይሆናል። አጠቃላይ ቤተልሔማችንም የሆነው እዚህ ጋር ነው። ምንም የምናባክነው መሬት የለም። አስፋልቱ ሁሉ አልቆ በፊት ለፊት አሁን ቤተክርስቲያን በምናይበትም ትልቅ በር እናደርጋለን። በዛ ህዝብ እንዲገባበት 3 በር ነው የሚኖረው። አንዱ ይሄ ነው፣ ሁለተኛ በዚህ ጋር ነው፣ ሶስተኛ ይሄኛው ነው። ስለዚህ አጠቃላይ አስፋልቱም ሁሉ ቤተክርስቲያኑ በዲዛይን በቅርጽ አልቆ ሐምሌ ገብርኤል ይመረቃል የሚል ፕላን ያዝ ነው። እሺ አሁን ገንብተናው ያለነው ወንዝ ነው። ይሄን ቤተክርስቲያን ለመስራት የግዴታ ማለቅ አለበት። ምክንያቱም ወንዙን ካልገነባ ነውና ገደብ ካልሰጠነው ለወደፊቱ እየሸረሸረ ቤተክርስቲያኑ መሬቱንም ይሄ ምልስ አፈር ስለሆነ ይወስደዋል። ስለዚህ ጥበብ ማድረግ ያለብን ይሄኛውን ገድበን ወንዙን ይሄ ቱቦ የምታዩት ከላይ ጀምረን የሚመጣው ፈሳሽ እንደ አዲስ ነው ቱቦ ገዝተን የቀበርነው። ይሄ ሁሉ ትልቅ ወንዝ ነው፣ ወደ ከትልቅ የሚመጣ ወንዝ ነው። ይሄኛው አሁን የተገነባ ነው። ይሄኛው እንደምታዩት አሁን ይሄ ተገድቦ አርማታ ብረት ተሞልቷል። ስለዚህ ይሄ አሁን መሬቱን ላለማባከን እዚህ ጸበል ቤት ለማድረግ ነው። አሁን ጸበል ቤት የተለያዩ ታችኛው ላይ መሬቱን ለመጠቀም ግራውንድ አድርገን ነው እየሰራን ያለ ነው። ስለዚህ ይሄን ሁሉ ፈጣን ስራዎች እየተሰሩ ነው ያሉት ማለት ነው። ያው እንደሚታወቀው የቤተ ክርስቲያን ያው በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ የሚገኝ ነው። የአየር ጤና ደብረ ብስራት ቅዱስ ገብርኤልና አቡነ ገብረ መንፈስ ቅዱስ ጸበለ ማርያም ቤተክርስቲያን ይባላል። እንግዲህ ቤተክርስቲያኒቱ ከተመሰረተ 7 ዓመት ነው። ወንዝ ዳር ነው ያለው። በጣም ብዙ ውጣ ውረዶች የበዙበት በተለይ አስተዳዳሪ የማይወጣበት ቤተክርስቲያን ነው እና ቤተክርስቲያኑ እንደምታዩት ምዕመናኑም ተስፋ ቆርጦ ባለበት ሰዓት ሰበካ ጉባኤውም ህንፃ ኮሚቴውም ተስፋ ቆርጦ በነበረበት ሰዓት ነው እኔ ወደዚህ ቦታ ተመድቤ የመጣው። በእውነቱ የመላእክት አለቃ ቅዱስ ገብርኤል እንዲህ ፈጥኖ ነው የሚያናግረው። የአየር ጤናው ገብርኤል እንደ ቁልቢ ማለት ነው እና ብዙ መከራ ቦታ ነው። ቦታው አይመች ለአገልግሎት። ከአየር ጤና አደባባይ የሚመጣ ቆሻሻ በግቢ ውስጥ የሚያልፍበት ቦታ ነውና
ያው በተቻለ አቅም ከፍተኛ ርብርብ ህዝቡ ለልማት በጣም ተነሳሽነት አለው። እናቶቹ፣ አባቶቹ፣ ወጣቶቹ በማስተባበር ቱቦውን በማንሳት ክቡር አባታችን መላከ ገነት ሙሴ ዘነበ ከመጡ ጥር 2 ነው ወደዚህ ቦታ የመጡት። አይዟችሁ ብለው በማበረታታት ቤተክርስቲያኒቱ በ12 በ14 ቀን ባልሞላ ጊዜ ውስጥ ነው መሰረቱ የወጣው እና የሚገርም ቦታ ነው። ተናገሩ ድንቅ ስራውን መስክሩ የሚለው በእውነቱ እዚህ ቦታ ላይ ተተግብሯል። ወደፊት የቦታ ትልቅ ደረጃ ነው የሚደርሰው። በጣም እንደዚህ በቃል የሚገለጽ አይደለም። ስሜታችን እንደዚህ ተኝተንም እያደረን አይደለም። አሁን በጣም በቃ በከፍተኛ ሞራል በከፍተኛ የሞራል ልዕልና ላይ ያለነውና በጣም በቃ እንዲህ በቃል የሚገለጽ ነገር አይደለም። በጣም ደስተኞች ነን። እጅግ በጣም እንደዚህ በአጭር ጊዜ እንትን የሚል ነገር አይደለም። በአጭር ጊዜ የሚነገር ነገር አይደለም። ይሄ ቦታ በጣም ፈተና የበዛበት ቦታ ነው። እጅግ በጣም በዚህ 7 ዓመት ከ10 በላይ አስተዳዳሪዎች የተቀያየሩበት በጣም ብዙ ፈተና የበዛበት ብዙ ካህናት የታሰሩበት ብዙ ሰበካ ጉባኤ ምዕመናን የታሰሩበት የተደበደቡበት ቦታ ነው። በብዛት ከዚህ ሃይማኖት ውጪ የሆኑ ሰዎች ያሉበት ቦታ ነው። ቦታውም ደግሞ እንደዚሁ እንደምታዩት የሚመጥን ቦታ አይደለም። እነዛም 7 እና 8 10 አስተዳዳሪዎች ሲቀያየሩ አንድም ጠብ ያለ ነገር የተሰራ ስራ የለም እና ዛሬ ይሰራል ነገ ይሰራል ዛሬ ይሰራል ሲባል የነበረ ነገር ነበርና አሁን የመጡት አባት በጣም ጎበዝ የልማት አርበኛ እንግዲህ ከመጡ 1 ወራቸው ነው። ለከተራ ነው የመጡት ለጥምቀት ማለት ነው። ደብሩ ባዶ እንዳይውል እሳቸው በጊዜያዊነት ተመድበውልን የሀገረ ስብከት ሰራተኛ ናቸው። በጊዜያዊነት ደግሞ እቺን ደብር እንድታስተዳድር መጡ። በጣም ተቆጩ። በጣም ማለት ነው። ቁጭታቸው የሚጋባ ቁጭት ነበረ። ቁጭታቸው በጣም የሚታይ ቁጭት ነበረ። ንዴታቸው በጣም የሚጋረፍ ትክክል የሆነ ንዴት ነበርና ብዙ ሰዎች ብዙ አስተዳዳሪዎች እዚህ ሲመጡ ያላዩበትን መንገድ ያላስተዋሉበትን መንገድ እሳቸው አይተው በጣም ነው ስርዓቱ እየተካሄደበት ያለውን ቦታ ልክ እንዳልሆነ ስሜታቸውን ወደኛ ያጋቡብንና በጣም ስሜታችን ተነካ። እንግዲህ በ14 ቀን ምናምን ነው አሁን ይሄ ቤተክርስቲያን ከተጀመረ ማለት ነው። እንግዲህ ቁፋሮ ከተጀመረ 14 ቀን ይሄ የሰው እጅ አይደለም። ቱቦ ቀበራ ተደርጓል። እሳቸው ከመጡ እንግዲህ እኛ ደሞዝ በመከራ የምንከፍል ሰዎች ከ3 ሚሊዮን እና ከ4 ሚሊዮን ብር በላይ ለዚህ ልማት አፍሰናል። ቱቦ ከዛች ከጫፏ ጋር እዛ ወንዝ ድረስ ትልቁን ቱቦ ቀብረናል። ከዛ በኋላ የምታዩት የዛ የወንዙ ድልድይ ቅድም እናንተ ያያችሁትን ድልድይ ግማሽ ላይ የነበረው በአንድ ጊዜ ፈጥኖ እሱም አሁን የምታዩበት ደረጃ ደርሷል። እንደገና በተጓዳኝ ደግሞ አልቆምም። አንድ ነገር ብቻ አይደለም እየተሰራ ያለው። ይሄን ደግሞ የምታዩት አዲስ የተጀመረው ካቴድራልም እንደዚሁ በምታዩት በ10 ምናምን ቀን በ14 ቀን አካባቢ እዚህ ጋር ደረሰ ማለት ነው። ከዚህ የበለጠ ይሄንን እንዴት አድርገን በቃል እንደምንገልጽ እንዴት እንደሆነ እኛ አናውቅም። በቃ እግዚአብሔር ነው ያው ቅድም እሳቸው እንዳሉት የእግዚአብሔርም እጅ ስላለበት ነው። ያ ነው ብዙ ስሜታችንን መግለጽ እንዳንችል ያደረገን። ረጅም ጊዜ 7 ዓመት 8 ዓመት ይሰራል የተባለው ነገር ቁጭ ያለው ነገር ይሄው ዛሬ በ14 ቀን በ7 ዓመት የነበረው በ14 ቀን አሁን የምታዩት ደረጃ ጋር ሲደርስ ያ ነው በቃ ስሜታችንን መቆጣጠር እንዳንችል ያደረገን ማለት ነው። በመጀመሪያ እግዚአብሔር የተመሰገነ ይሁን። ለ7 ዓመታት ያህል በብዙ መሰናክል ውስጥ ነው የቆየነው። መስራች ነኝ። አሁን ግን እግዚአብሔር ወደደና ፈቀደና እኒህ ታላቅ አባት 1 ወር አልሞላቸውም ሲመጡ ጀምረው እንደ ትንቢት ነው የተናገሩ። በእውነት ይሆናል የሚል የኛም ጥርጣሬ ራሱ አደረብን በጊዜው። ግን ሆነ። 1 ወር አልሞላም። በ1 ወር ውስጥ በእጅ የሚታይ የሚጨበጥ ባይን የሚታይ ነገር መሬቱን በማስፋፋት ያኮረፉትን በማቅረብ ህንፃ ብቻ አይደለም የገነቡ፣ በሰው ላይ ትልቅ ግንባታ ገንብተዋል። እግዚአብሔር እንዲህ ያሉትን አመራሮች ያብዛልን። ታላቅ አባት ነው የመጡልን። ወደናቸዋል። ካህናት ወዷቸዋል። ህዝቡ ወዷቸዋል። አመራር ይችላሉ።
መስራት ይችላሉ፣ መዘመር ይችላሉ፣ መቀደስ ይችላሉ፣ ማህሌት መቆም ይችላሉ። ይሄ ቀራቸው የማይባል የእግዚአብሔር ስጦታ ነው እሳቸውን የሚያመጣልን። በእሳቸው ላይ አድሮ ደግሞ ቅዱስ ገብርኤል መድኃኔዓለም ስራውን እየሰራ ነው። በጣም እየተደሰትን ያለን። ፍጻሜውን ደግሞ እግዚአብሔር ይፍቀድልን ያስፈጽመናል። ይህንን የሚያዩ ምዕመናንና ምዕመናት ወደዚህ ቦታ በመምጣት ቤተክርስቲያኒቱን እንዲደግፉ ነው ጥሬን ማስተላልፈው። ተነግሮ አያልቅም። ቤተክርስቲያኒቱ ያየችው መከራ ተነግሮ አያልቅምና አድራሻው አየር ጤና አደባባይ ዝቅ ብሎ ነው። ምዕመናን እየመጡ ከበረከቱ እንዲሳተፉ እናሳስባለን። በይበልጥ በዚህ ቦታ ላይ በጸበሉ ብዙ ገብረ ተአምራት እየተደረገ ነው። በተለይ ሰማዕቷ ቅድስት ጸበለ ማርያም ከመጣች ጀምሮ በጣም ጥሩ ነገሮች እየተከናወኑ ስለሆነ ምዕመናን ወደዚህ ቦታ መጥተው በረከትና ድነት እንዲያገኙ ጥሬን አስተላልፋለሁ። አዎ በመጀመሪያው የምናመሰግነው እግዚአብሔርን ነው። በቃ ጊዜው አሁን ነው ብሎ እኚህን አባት ይዞልን ስለመጣ እግዚአብሔርን ነው በጣም አብዝተን የምናመሰግነው። ከዛ በተረፈ ደግሞ እሳቸው ላይ አድሮ እግዚአብሔር እሳቸውን ይሄንን ያዩትን ነገር ወደ ተግባር በወሬ አይደለም በ7 ወር ጨርሰዋል ያሉትን ቤተክርስቲያን እንግዲህ የምታዩት ነው። በ14 ቀን ይሄን ካደረጉ እንዴት ነው የማይጨርሱት? ስለዚህ እሳቸውን ደግሞ እግዚአብሔር እድሜ ጤና ልጆቻቸውን አብዝቶ ይባርክልን፣ በጤና በበረከት በሁሉ ነገር ይጠብቅልን። እሳቸውን ነው የምናመሰግነው በዋናነት ማለት ነው። ከዛ በተረፈ ደግሞ የልማት ኮሚቴ የኛ ወንድሞች አሉ ከኛ ጋር በፊት ሰበካ ጉባኤ ነበሩ። እኛው የዚህ ኮንስትራክሽን ስራ ልምድ ያላቸውን ሰዎች ወደዛ አድርገናል። ጠዋት ማታ ቀን የሚውል አብርሃም በዳዳ የሚባል ልጅ አለ። እሱም እዚሁ ጠዋት ተነስቶ ማታ ድረስ እዚሁ ነው የሚውለው። እሱንም እግዚአብሔር እንደው በጸጋ ይባርክልን ነው የምለው። ወደፊት እኛ የምንፈልገው እኒህን አባት አብረውን እንዲቀጥሉ የሁሉም ካህናት በስብሰባም በምንም በግልም እየተወያየን ያለ ነው። እኒህ አባት አብረውን እንዲኖሩ ደስ ይለናል። በአገልግሎቱ ዙሪያ ላይ ትልቅ አገልግሎት እየተሰራ ነው ያለው። ካህናቱም ድንጋይ እየተሸከመ እንጨት እያቀረበ አብሮ ተሳቸው ጋር እየተሰለፈ ስራ እየሰራ ነው። ምዕመናኑም ርቆ የነበረው በሩቅ ያሉት ሁሉ አብዛኛው ግቢ ውስጥ ይጨናነቅ ድረስ በዚህ በግቢው ምዕመናን ተጨናንቆ እስኪቀመጥ ድረስ ምዕመናን እየመጡ እያስቀደሱ ቃሉን እየሰሙ ትምህርቱን ጉባኤው ተጨምሯል። አሁን አገልግሎቱም በዛው ልክ ተጨምሯልና ሰፊ አገልግሎት ነው እየተገለገለ ያለ ከውስጥ ጀምሮ እስከ ውጭ ድረስ በቅባ ቅዱስ በመቀባት ጸበል በማጥመቅ ደከመኝ ሰለቸኝ አይሉም ያባት። በእውነት እንደው ክርስቶስ እድሜያቸውን ያርዝምልን። ደስ ብሎናል። በእውነት ሁላችንም ደስ ብሎናል። እኛም በርትተን እያገለገልን ነው። የእሳቸውን አርአያ በማየት ፈለጉን በመከተል ጥሩ አገልግሎት እየተሰጠነ ያለ ፍጻሜውን እግዚአብሔር ያሳምርልን። እንግዲህ ቤተክርስቲያኑን ይሄን ይመስላል። ሌላው የተለየ ነገር ደግሞ እዛሽ ማዶ የምናያት ያቺ 100 ካሬ ነች። 150 ካሬ ትሆናለች። እሷ የአንድ በጣም የተባረኩ እናታችን ናቸው። እሳቸው የራሳቸው መሬት ነው፣ የራሳቸው ይዞታ ነው። ስለዚህ እስካሁን ድረስ በክርክር አልሰጡም ነበር። አሁን ግን ተነጋግረን ከኔ ጋራ መሬት የእግዚአብሔር ነው፣ ሀብት የእግዚአብሔር ነው፣ እኛም የእግዚአብሔር ነው በሚል ተነጋግረን እንግዲህ እርሶ መጥቶ ስራ ከጀመሩና ከሰሩማ ለገበል የማይሆን ነገር የለም ብለው ያ መሬታቸውን ሰጥተውን በነፃ ያው ጸበል ቤቱን ምክንያቱም ጸበል ቤቱ የነበረበት አሁን ቤተክርስቲያን የምናሰራበት ቦታ ስለነበረ አሁን እሱን ሰጥተውናል። ሌላው የሚቀር መሬቶች አሉ። እነዚህ ምን እንሰጣለን ብለው ፕሮሚስ ገብተውልናል። የምንገዛው መሬት የለም፣ ምክንያቱም ሀብት የለንም እኛ። ሰው ራሳቸው ግን በነፃ እየሰጡን ያለው መሬቱን። ስለዚህ እዚያ ያለው አካባቢ ህዝብ ለስራችን በጣም አገልጋይና ቅን ህዝብ ነው ያለው። በጣም እንኳንና ይሄ መሬታችን እኛም የእግዚአብሔር ነን በሚል እየረዱን ያለው ወጣቱም ህዝቡም ገንዘብ እየሰጠን ያለው እንግዲህ 80 ሺህ ብር ነው አካውንት የኢትዮጵያ ንግድ ባንክ አካውንት የተረከብነው። አሁን ግን ስራው ስንገምት ግን ከ3 ሚሊዮን በላይ የሚገምት ስራ ነው እየሰራን ያለነው። ይሄ በአንድ ወር ነው ስራው፣ 15 ቀን ነው እኔ ከመጣው አንድ ወሬ ነው። ስለዚህ ይሄ እግዚአብሔር ስራ ነውና ባጭሩ ስራውን ይሄ ይመስላል ማለት ፈልጋለሁ። እሺ፣ አመሰግናለሁ።